ቅምጥሌ ማለት ነው። በህንዲያኛ አለባበስ ነው፣ የኮሪያ አለባበስ በዓልን የዋለችው ማለት ነው። ደስ እንዳላት ቤተሰቦች ዛሬ የሀይሚና የብሩኬ ጓደኞች አድናቂዎች የጋበዙኝ ሴቶች አይደሉም ወንዶችም አሉበት። ቤተሰቦች በዚህ አጋጣሚ ፈርቼ ነው ቪዲዮ እንዳታስገቢን ብለውኛልና ዛሬ የጋበዙኝ የበላ ነው። ይሄንን ይመስላል ጋይሶች። በዓልን ደስ ብሎኝ ውያለሁ። በዚህ መልኩ እንኳን ደስ አላችሁ፣ እንኳን ያደረሳችሁ። ሀይሚና ብሩኬ ዛሬ እንግዲህ አይደለም ባበሻ ቀሚስ በምንም አልመጡም። ቡቡዬም በሬ ሲያባረር አይቼዋለሁ በትንሹ። ሀይሚዬም በቱርክ አለባበስ የህንዲያ አለባበስ በሚመስል ፖስታለች ኢንስታግራም ላይ ማለት ነው። ፈገግ ፈታ ብላ ማለት ነው። ያው ሁሌ ለወጥ ማለት አለ እንግዲህ ይመቻት። እንግዲህ ምንም ማድረግ አይቻልም። ቤተሰቦች አለ እንዴት ናችሁ ግን? በዓል እንዴት ነው? እኔ ጋር ደስ የሚል በዓል ነበረ። በነገራችን ላይ ሳላስበው በጣም ደስ የሚል በዓል አሳለፍኩኝ። ያው ማታ ሄጃለሁ ብያችሁ ነበረ። ደስ የሚል ጊዜ ነበረ። ደስ የሚል ሁሉም ነገር በቃ ደስ በሚል ሁኔታ ነበር ያለፈው። ያልጠበቅኩት ያላሰብኩት ውጥት ስትሉ በቃ እንደዚህ ደስ የሚል ነገር ይገጥማችኋል ማለት ነው። እንግዲህ ያው ሁላችሁም እንደተደስታችሁ ባለሙሉ ተስፋ ነኝ ማለት ነው። ሀይሚና ብሩኬ ቀሩ ብላችሁ አይደብራችሁም ብዬ ተስፋ አደርጋለሁ። እንግዲህ ባለመመቻቸትም ሊሆን ይችላል፣ ወይም ደግሞ ቪዲዮም ቀርጸውላችሁ ሊሆን ይችላል። በእርግጥ እስካሁን ውጭ ነው የዋልኩት እኔ። የሀይሚዬን የቱርክ ልብስ ብቻ ነው ያየሁት። እሱም አምሮባታል፣ ሄዶባታል። እንግዲህ አንዳንዴ ለወጥ ማለት ጥሩ ነው። ያው ሁል ጊዜ እንግዲህ በቃ ያው ሀይሚና ማነው ሩታና አብርሻው አቁመዋል በበዓል እንዲህ ለብሶ መምጣት ምናምን። ኦልሬዲ የእነሱን ሪያክሽን ነው እንዲህ የሚሰሩት ብዬ ሁሉ እንዳስብ አድርጎኛል። እኛ ግን ባለን ነገር እንደዚህ ፏፈሽ ብለን ውለናል ማለት ነው። ሀይሚዬም እንግዲህ የቱርክ አለባበስ ነው የኮሪያ አለባበስ ይሄ ነገር ቅርብ ጊዜ ነው ላይ የተለቀቁትና በጣም ያምራል በነገራችን ላይ ማለት ነው። ሃይማኖት ታደሰ እንግዲህ ፏ ብላበታለች ለበዓል ማለት ነው ቤተሰቦች። እና ያው ብሩክ አለማየሁ አላቆርፈም እንዳያችሁት ነው። ከትናንት ወዲያ መረጋጋት እፈልጋለሁ እኔ አንቺን አላቆርፍም፣ ግን እዚህ ባትመጪ ጥሩ ነበር ያለው። እንግዲህ ያ እቅዱ ደግሞ ብዙዎቻችሁ በቃ ሽምግልናው አለቀ። ኧረ እሷ አላገባህም እያለች እያለቀሰች እየሰማችሁ አይደል? እንዴ በግድ ነው እንደሚያገባት። ቆይ ፈቃደኛ ትሆና እሷ በኋላ ደግሞ እኔ ሳልፈልግ ነው ያገባኸኝ ብላ ትሄድ። እንዲ ቆይ ምንድን ነው የምትሉት እናንተ? ሀይሚ አዎ ፈቅጃለሁ፣ ፈልጊያለሁ፣ አገባሃለሁ ሽማግሌ ላክ ስትል ነው ሽማግሌ የሚላከው እንጂ ይላክ ይሆናል እኮ አይታወቅም። ግን ሀይሚን እንደምትሰሟት እንደምትለው ቆይ እንጋባለን ትንሽን ቆይ ነው የምትለው። ተሯሩጠን የወሰነው ነገር ጥሩ አይሆንም ነው ስትል እንግዲህ ስጽፍን ያየሁት። ስለዚህ እናንተ ደግሞ ሽምግልናው አለቀ። አቤት ብሩክና ሀይሚን ለማጋባት ያላችሁ ጥረት። ቆይ እስኪ ትንሽ ሰከን በሉ። በዓሉ አሁን ነው የገባው። አሁን ነው እንደው ሽማግሌ ራሱ እንዴ አስባችሁታል? ተረጋጉ። ቆይ ሰከን በል ብሏል። እና የኛ ውድ ቤተሰቦች ብቻ በዓሉ የሰላምና የፍቅር እንዲሆንላችሁ እስከ ዳግማ ትንሣኤ መልካም ምኞቴ ነው በጣም ማለት ነው። እኔ ደስ ብሎኝ ነው አልኩት። በቃ ይችን እድል ደግሞ ያላገኛችሁ ይችን እድል ሆና ነው እንዳትሉ። ወጥቼ ደስ ብሎኝ ሆዴ ከሞላ ምን እፈልጋለሁ? ከዚህ በላይ ምንም የምፈልጉን ነገር የለም። የምፈልገውን ጸሎቴን አድርጌ እውነት እግዚአብሔር አምላክ ይመስገን። እግዚአብሔርን ጓደኛዬ ናት አስፈቅዳልኝ የወጣሁት። ከአመት እስከ አመት ተቤት አልወጣም። በነገራችን ላይ ሱቅም ሂጂ ስባል አልሄድም፣ አልወጣም። ለምን? ቪዲዮ እንድሰራ ማለት ነው። አያውቁም፣ ተደብቄ ነው። እና ቪዲዮ እንድሰራ ብዬ እኔ ውጭ ሲሉኝ አልወጣም እና ሁሌ ቤት ነው የምሆነው። የምትሄድበት የላት የት አትሄድ እባላለሁ። ገብቷችኋል? እና አሁን ይችን መሄድ እፈልጋለሁ፣ ማታ ማስቀደስ እፈልጋለሁ ምናምን አልኩኝ። አልበላሁም ብያት ማለት ነው። አልበላሁም እውነትም። እና ደስ አለኝ። በቃ ደስ የሚል ነው ያሳለፍኩት። ያው ይሄ አይወራም በእርግጥ በመውራቴ እንዳይደብራችሁ፣ ግን ያው የዋልኩበትን ልንገራችሁ ብዬ ነው። ዛሬ ጠፍቻለሁ። የምትወዱኝ ቤተሰቦች የምትጠብቁኝ አላችሁ። ቲክቶክም አልመጣሁም። አሁን ነው ቤት የመጣሁት። አሁን ነው ኔት የመጣልኝ። ኔት አለ እዛ። ግን እዛ ይሄ ሊጋብዙኝ የወሰዱት ቦታ የሀይሚና የቡርኪ አድናቂዎች ደጋፊዎች ወይኔ እነሱ ብለምናቸው ብሰራቸው እምቢ አሉኝ። ወንድና ሴት ናቸው በነገራችን ላይ ማለት ነው። እምቢ አሉኝ። በቃ ለምን አታመሰግኗቸው ምናምን ብዬ አይ ቆይ በሌላ ጊዜ ስንገናኝ ብለውኛል። እንግዲህ ያው አንድ ቀን ከተገናኘን ይዤላችሁ እመጣለሁ። በጣም ተወዷቸዋላችሁና ከነሱ ጋር ነው ዛሬ ዋልኩት። ደስ የሚል ቆይታ ነበር። ስንንከራተት ዋልን። በቃ ስንዝናና ሆዳችንን ስንሞላ የበዓል ነገር እንደዛ አይደለም። እና ፎቶ ደግሞ እንደዚህ
የሆነ መናፈሻ ውስጥ ገባሁና ፎቶ ተነሳሁኝ ማለት ነው። የኛ ወድ ቤተሰቦች ውሎዬ ፋሲካ ውሎዬ ይሄን ይመስላል። የኔ ቤተሰቦች ደስተኛ ሆናችሁ እንዳሳለፋችሁ ባለሙሉ ተስፋ ነኝ። ሀይሚና ብሩኬ እንግዲህ በሰፊው ወደፊት ያው እኛ ጋር መጥተው ያው ጥሩ ነገር ጥሩ ፊድባክ ያሳዩናል ብለን ተስፋ እናደርጋለን። ተኮራርፎ ከሚመጡ እንግዲህ ጥሩ ነገር ፈጥረው ቢመጡ የተሻለ ነው ብዬ ነው የማስበው። ያው እንግዲህ ሃይማኖት ፈራ ተባ እያለች ነው። ብሩክ ሲሄድ እሷ ትመጣለች፣ እሷ ስትመጣ ብሩክ ይሄዳል። ተቃራኒ ናቸው ብቻ አላውቅም። እኔ በብሩክ ላይም አልፈርድም፣ በሃይሚ ላይም አልፈርድም። ግን ሃይሚ የምትባለውን ነገር እሺ ብትል በጣም ጥሩ ነው ብዬ አስባለሁ። ሁሉ ጊዜ ማለት ነው ወደኋላ ከመመለስ እሺ ትበል ነው ያልኩት። ትናንትና ማታም ቪዲዮ ሰርቼላችሁ ነው የወጣሁት። የሰራሁትን ቪዲዮ ግማሾቻችሁ ያልተመቻችሁ ሰዎች አላችሁ። ግን እኔ በተመቸ ልክ ደግሞ ብዙ ሰው የተመቸው ሰው አለ። ዞሮ ሀሳቤ ገብቷችኋል ማለት ነው። ስለገባችሁ በጣም እናመሰግናለን። ወጣም ወረደም ሃይማኖትና ብሩኬ ያው እንዳልተጣሉ ነው። እዚህ ጋር ግን አበሻ ልብስ ለብሰው ወደኛ ጋር መምጣት አልፈልጉም። እኔ ያንን የተረዳሁት ምክንያቱም ሃይሚ ይህን ፎቶውን ፖስት አለች አይደል? ስለዚህ ለበዓል የገዛችሁ ልብስ ይሄ ነው፣ ፕሮግራሟ ይሄ ነበረ። እኔ እንደዛ ነው የተረዳኋት ሃይሚ ማለት ነው። እንግዲህ ሰው በሚመቸው መልኩ ነው ራሱን አስደስቶ መዋል የሚችለው ማለት ነው። ሰዎች ማለት ኢድም ፋሲካም በቃ ሰው በሚመቸው ነው መዝናናት ያለበትና ተመችቶናል። እንዳይዘወይ ቲክቶክ ላይ ሰሞኑን ማለት ነው ስማርት የሆኑ ሴቶች አለባበሳቸው ምናምን ኦ ማይ ጋድ እያልኩኝ እያየሁ ነበር። ሃይሚ ላይክ እያረገቻቸው ምናምን ብሩኬም ላይክ እያረጋቸው እያየሁኝ ነበረ እና ይህን ስላችሁ ደግሞ ሌላ ነገር እንዳታስቡ እና ሃይሚም አለችበት እያየኋቸው ነበረ። እነዚህ ጋር ጓደኛ ሆነች ምናምን ደስ እያለኝ ነበር በነገራችን ላይ ማለት ነው። እና ከብዙ ሰዎች ጋር ወደፊት ጓደኛ ሆነች እንደምትመጪ ተስፋ እናደርጋለን። ሁሉ ጊዜ እኛ ከብሩክ ጋር ብቻ ሳይሆን እሷ መስራት ካለበት ሰው ጋር ትስራ፣ እኛ ችግር የለብንም። ገብታችኋል አይደለ? ሃይሚ የሆነ ነገር ስትሰራ ደስ አይላችሁም? ትቃጠላላችሁ። እኛ ምን አገባን? ምን አሳረረን? ጥሩ አይዲያ ብቻ ይዛልን ትምጣ። ዘና የሚያደርግ ጭንቀት የሌለው ማለት ቴረር የሌለው ነገር ይዛ ትምጣ። ከዛ ውጪ እኛ ምን አገባ? እኛ ምን አቃጠለ? እኛ ምን ቤት ነን? እኛ ትዳሯን አንኖርላት፣ ትዳሯን አንመራላት። ትዳሯን የምትመራው እሷ። እኛ ምን አገባን? ቤተሰቦች፣ አንዳንድ ሰዎች ለማይገባችሁ ሰዎች ማለት ነው ያው ብዙ ጊዜ አትመልሽ ትሉኛላችሁ፣ ግን አይ ይግባችሁ። ለዛ ነው እና ግን ምን ልላችሁ ነው የፈለኩት ባጭሩ ታለቅሱም የነበራችሁ አላችሁ። ለምን እንደምታለቅሱት ግን ቆይ እኔ ሆድ ሲብሳችሁ ማለት ነው በሃይሚና በብሩኬ ነው እንዲምባችሁ የምታወጡት። አንዳንድ ጊዜ እኔ ግራ ግብት እያለኝ ነው። ዝም ብሎ የሚያለቅስ ሰው አለ። ለምን እንደምታለቅሱ አሁን ትናንትና እኮ ጊዜ ያስፈልገኛል ይቅርታ አድርጉልኝ ቤተሰቦች ብሎ ነው ብሩኬ ቻው ብሎ ሄደው ማለት እዛ ቦታ ላይ ስላየሁሽ ደነገጥኩ ነው ያለው። ምንም ይሄን ተዚህ ያለው የለ ምን ያለው የለ። ቤት ብትጠብቂኝ ይሻል ነበር፣ እዚህ ባትመጪ ይሻል ነበር ነው ያለው። ያ ደግሞ ጭንቅላቱ ያመነበት ቦታ ስለሆነ ነው። ትመጣለች ብሎ ኤክስፔክት አላደርገም። ለዛ ነው እንጂ ምንም አይነት ነገር እሱ ጋር ፈጥሮበት አይደለም። እና ደግሞ ሁሌ በቃ የሆነ ነገር ከተፈጠረ በኋላ ሃይሚ ሁሉ ጊዜ ተመልሻለሁ እኔ ብትለዋለች። ሁሌ ተመልሻለሁ ስለዋለች ያን ነገር እንድትማርበት ህይወት ያስተምርሻል ብሏት ነው እንጂ ሄደው ለበዓል እንደዚህ ሳይዘንጡ የሚመጡበት ነገር ምንም አለ ብዬ አላስብም። ግን እስከ ማታ ድረስ ወይም ደግሞ እስካሁን ድረስ የተለቀቀ ቪዲዮ ሊኖር ይችላል። ይሄንን ቪዲዮ የሰራሁት እዛ ቤት ቁጭ ብለን እያለን ማታ ቤት ሲሄድ ለቋለሁ ብዬ የሰራሁት ቪዲዮ ነው። ኢንስታግራም ላይ የሃይሚ ፎቶ ሳይ ለዛ ነው እኔም እንኳን አደረሳችሁ ልላችሁ ነው የመጣሁት። በዛው እንግዲህ እኔም ደግሞ ያዋልኩበትን ላሳያችሁ ነው እንጂ ቆንጆ ነው ከማን በልጦ ነው ይሄ ብርቅ ሆኖብሽ ነው ምናምን ልትሉ ትችላላችሁ። ሰው ባለው ነው። ስንት አመቱ ሙሉ ሩዝና ቂጣ ነበር እየበላሁ የነበርኩት። ዛሬ ክትፎ ዶሮ ወይ እኔ እንደው ምን ላርጋችሁ? እግዚአብሔር ባርካችሁ። የምሬን እኮ ነው። ምርጥ ጀለሶች በሃይሚና በብሩኬ ያገኟቸው እግዚአብሔርን ይመቻችሁ የኔ ውዶች። አይቀይራችሁ ልቦናችሁን እግዚአብሔርን። ይሄው አመት ሊያልፈን ነው። አመት ሆነን። አዎ አመት ሆነን ማርያምን። አንዳንዴ ነው ግን ሁሌ አልወጣም። እኔ ሁሌ አልወጣም እንትን እላለሁ። በቃ የሆነ ውጭ አይለኝም እና ለዛ ነው። ዛሬ ግን በዓል ስለሆነ አገኘኋቸው። በጣም ተደስቼ ተመልሻለሁ። እኔ እንዳስደስታችሁኝ እናንተን የሚያስደስታችሁ የኛ ውድ ቤተሰቦች አመሰግናለሁ ስለ ሁሉም ነገር። ቤተሰቦችም ደስ ይላችኋል ተስፋ በርቀት ጎራው ሲል ሳተና ነው ስኔኔ ጀግና ፈለኩህ በታይ በላምባ በታይ በላይ አምባ ሲሻገር አይኔ ካድማስ ላገኝ ስንቱን ሳስስ
ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ ሲያዝን ነፍሱን መታረቂያው ክራሩ ናት መደበቂያው ያዜማን ባፋፉ ስሜን አርጎት ባፉ ዘለግ ያለ መልከ ዘመድ ቃል አዋቂ የሚወደድ ካያችሁ አይናማ ንገሩልኝማ እናና ይበለኝ መቼም ታውቃለህ ሰው እንደሌለኝ እናና ይበለኝ እንደ በፊቱ ልበልጥ ብራይ ጉዳይ ናት